ታያለሽ ለሰው ባይመስልም ያምራል ያብባል ፍቅራችን አንለያይም ምን አለበይ ታያለሽ ሲታይ ባይመስልም ያምራል ያብባል ፍቅራችን አንለያይም 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 ወይ አንለያይም አንለያይም እርግጠኛ ነኝ አይዞሽን ጀምር ዛሬ እንደገና አለበይ የዘመናችን ምርጥ ጀግና ወንድ ለዛውም ከቡታጅራ ከማይታመንበት ቦታ ማለት ነው። እንግዲህ ታውቃላችሁ ቡታጅራ አብዛኞቹ ሴትን በመቀያየር ፊልም፣ ድራማ በመስራት የሚታወቁ ወጣቶች ባሉበት ቦታ እንግዲህ ብሩኬንና ኤፋን የመሳሰሉ ወንዶችም እንዳሉበት እናውቃለን ማለት ነው። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችንን ይጠብቅልን። ሁላችንም በየሃይማኖታችን እንጸልይ እያልኩኝ እንደተለመደው ይህን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ ቤተሰቦቼ በቅድሚያ እንግዲህ ይሄኛው አካውንቴ ትንሽ ችግር ላይ ነው። ስለዚህ ችግር ላይ ነው ስላችሁ ደግሞ ሞኒ ምናምን ሰላም ነው እግዚአብሔር ይመስገን። ግን ኮሚኒቲ ጋይድላይንስ ብሎኝ በአንድ ቪዲዮ ሰዎች ጋር ሪከመንድ እያደረገልኝ ስላልሆነ በቻላችሁት መጠን ትብብራችሁ እንዳይለየኝ ሼር እያደረጋችሁ በቲክቶክ፣ በኢንስታግራም፣ በኢሞ፣ በዋትስአፕ ብቻ አላቅም በተመቻችሁ ባላችሁ ነገር ሼር እያደረጋችሁ ቻናሌ እንዲመለስ እንዲነሳ እንድታደርጉልኝ በአክብሮት ተጠይቃለኝ። ከዛ ውጭ እንግዲህ ብሩኬና ሀይሚ በትናንትናው ዕለት በአየር መንገድ ላይ የነበራቸውን እንዲሁም ደግሞ ዱባይ ላይ የተወሰነውን ቆይታቸውን አሳይተውናል ማለት ነው። በሚገርም ሁኔታ ፕሌን ላይ የነበራቸውን እያየሁኝ እኔ እነሱ ራሱ ጭምር ተሳቀኩኝ። እንዴ ፕሌኑ እንደዚህ እንቀጠቀጣ እንዴ እናንተ? በስማም ቤቴ እኔ አላቅም ስንቴ ስመጣ ሲሄድ እኔ ራሱ ፈራሁኝ ማለት ወይ በካሜራ ሲሆን ተጋኖ ይሁን የሆነ አጋኖት ይሁን ካሜራው ባላቅም፣ ግን በጣም ነው የሚያስፈራው ነበረ ሲንቀጠቀጥ። ልክ መኪና እንዴት ነው ፒስታ መንገድ ላይ ሲሄድ እንደዚ አይነት ስሜት ነበር ያለው። እና ሀይሚ ደግሞ ያው እንኳን ሀይሚ ብሩኬ ራሱ በጣም ፈርቶ ነበር። በነገራችን ላይ አንዳንድ ሰው ልብ እንትን ይላል፣ ልቡ የሚሴት ሰው አለ፣ ፌንት የሚነቅር ሰው ሁላ አለ እኮ በዚህ ማለት ነው። እና ያን ያክል እኔ ተሰምቶኝ አያውቅም። በነገራችን ላይ አንዴ ብቻ ነው ሽው ሲል ይሆን እንዳለ ከመሬት ተነስቶ ወደ ላይ ሲሄድ እሱ ነው ትንሽ የሚሰማኝ እንጂ ሌላው መሬት ላይ እየሄደውና ምናምን ያለው ነገር ብዙም አይሰማኝና፣ ግን ሀይሚ ላይ የነበረው ፍርሃት እንዴት እንደሚነበብ ነበር። የኔ ውድ አማተበች ማለት ነው። እና እያየሁትኝ ዘና እያልኩባቸው ነበር። በዛ ላይ ደግሞ ብሩኬ ታኝቶ ያሳየችው ፓርት ላይ ራሱ በቃ ብሩኬ አለሙን ይቀጭላለች። እውነቷን ነው። እንደ ብሩኬ ምን ሆነ ነው እንደዚህ አለምን የምትቀጨው? በለ ግን በጣም ነው ደስ ያለኝ። እግዚአብሔርን በጣም ነው ደስ ያለኝ። እውነት ለምን በቃ ተግባር ህይወትን፣ ፍቅርን በተግባር ያሳየ ምርጥ ጀግና ልጅ ነው። ለእኔ አስቡት ስንት ነገር እስካሁን ይሄ ቁሳቁስ እንኳን ትታችሁት ሰው የሚያስደስት ቦታ ራሱ ሰውን መውሰድ ማለት በጣም እኔ እንጃ ለዚህ ቦታ ስንት መስዋዕት እንደሚከፍል እኔ እንደዚህ በቀላሉ አልነግራችሁም። ለመምጣቱ ራሱ ብዙ ነገሮች አሉት። አሁን ላይ በተለይ መሬት ላይ ታውቃላችሁ ብዙ አስቸጋሪ ነገሮች አሉት። በቪዚትም ቢሆን ብዙ ነገሮች አሉ፣ ብዙ ወጪዎች አሉ። እና ይህን ሁሉ ተቋቁሞ በቃ እኔ ለሷ አላንስም ብሎ ባፉ ሙሉ ነው የተናገረው። እንደ ሰው እንኳን እርዳታ ሰብስቦ አይደለም። ይብር ስንቷ እንዳል እንዴ ዘመኑ ማንኪያሹን ካሳይቀር እየተሰበሰበለት ትዳሩን የሚመራ አይ ለማንኛውም በጣም ነው የማደንቃቸው፣ በጣም ነው የምወዳቸው፣ በጣም ነው የማከብራቸው። ቅመማዬን እንግዲህ ኮንትራት ቤት እስር ቤት ባልሆን ኖሮ ባገኛትና ፎቶ ተነስቼ በሌላ ሀገር ያላችሁትን ባስቀናችሁ በጣም ነበር ደስ የሚለኝ። ግን ምንም ማድረግ አይቻልም። ያው ሩቅ ለሩቅ ነን ማለት ነው። እስር ቤት ነው ያለሁት። ሀይሚዬ እባክሽ ነይና እስኪ አንድ ቀን ረዳ አድርጊኝና ችግሬን ተረድተሽኝ ሂጂ። ለማንኛውም በጣም የሚያዝናኑ ኮሜንቶችም እያየሁኝ ነበረ። አንዳንድ ኮሜንቶች ምን ይላሉ እንግዲህ ዱባዮች ስነ ስርዓት ያዙ፣ ፎቶ ተነስታችሁ እንዳፖስቱኛል ለማስቀነት፣ እኛ ሳውዲዎች ተናፍቁናላችሁ፣ እንድትመጡልን እንፈልጋለን ምናምን፣ ብቻ ብዙ ነገሮች አሉ። ግን በነገራችን ላይ ሳውዲ ምን ይጎበኛል ቢኬድ ማለት ነው። ብዙ ጊዜ ዱባይ ላይ ማንኛውም ሰው የሚመጣው ወደ ዱባይ ነው። ወደ ሳውዲ መሄድ የሚፈልግ ሰው ብዙ ጊዜ በሃይማኖት ሙስሊም የሆነ ያ ምንድን ነው
መካ ይመስለኛል መካ ምናምን እንደዚህ መስጊዶች አሉ፣ ትላልቅ መስጊድ ያለበት የት ነው እዛ ለመሄድ ነው እንደዚህ አይነት ሰዎች የሚሄዱት እንጂ እንደዚህ ለጉብኝት ብሎ የሄደ ሰው አላየውም እስካሁን ድረስ ማለት ነው። ካለ ደግሞ በኮሜንት ታሳውቁኛላችሁ ማለት ነው። እና ዱባይ ላይ ግን ያው ሁሉም ሚክስ ነው በቃ ነጮቹም አበሾቹም ምናምን ለመጎብኘት ነው እዚች ሀገር ላይ የሚመጡባት አብዛኞቹ ማለት ነው። ባለሀብቶች ምናምን የሚመጡት ለስራም ያው እንደኛ ለመሸቀል የምንመጣ እንዳለን ሆኖ ማለት ነው። እና ግን በጣም ነው ደስ ያለኝ እኔ በብሩኬ በቃ በዚህ መልክ። ከሰሞኑ በጣም ብዙ ትርምሶች ነበሩ ታውቃላችሁ። ግን እኔ መጀመሪያም ብያችሁ ነበረ ብሩኬ በፍጹም ትቷት አይሄድም፣ እኛንም እሷንም ሰርፕራይዝ ለማድረግ ነው፣ ታገሱ እያልኳችሁ ነበረ። ግን ደስ በሚል ሁኔታ ይሄው ብሩኬ ቃሉን ጠብቋል ማለት ነው። እንግዲህ ከዚህ በላይ ሼር እያደረግን የተለያየ ነገሮችን ማድረግ እንዲችሉ ትልቅ ቦታ መድረስ እንዲችሉ ብናደርጋቸው ደስ ይለኛል። ፍቅራችሁ ይለምልም፣ አብራችሁ ቆዩልን። ፍቅርን በተግባር ያሳየ ምርጥ ጀግና ማለት ነው። የሰው አፍ፣ የሰው ወረት፣ የሰው ነገር እንዳይገባባችሁ እንዲቹ ሽፍንፍን እንዳለች ፍቅራችሁ ብቻ አብራችሁ ስሩልን፣ ተደሰቱልን። ሌላውን በውስጣችሁ ጨርሱ ማለት ነው። ምክንያቱም ሰው አፍ የገባ ነገር እያየነው ነው አሁን ላይ እየተፈጠረ ያለውን እና እኛ የምንፈልገው በፍቅር እንድትኖሩልን ነው። እኛ ፊት ተገለጸ አልተገለጸ እኛ በተግባር እያየነው ነው። ምን ባፍ ምን አስጠበቀን እንደ የወሬ ጥማታችን ካልሆነ በስተቀር ማለት ነው። ስለዚህ በዚሁ ቀጥሉልን። ብሩኬ ምርጥ ወንድማችን እንዳንተ አይነቱን ያብዛልን፣ ልቦናህን አይለውጠው። በአንዳንድ መጥፎ የሀገር ልጆች ልቦና እንደማይለወጥ ተስፋ እያደረኩኝ የዛሬ ቪዲዮ ያበቃው። ቤተሰብ ቅድም ከበፊት ላይ እንደነገርኳችሁ ቻናሌ ትንሽ ስለተመታ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለብዙዎች አድርሱልኝ። ስለነበረን ቆይታ ከልብ አመሰግናለሁ። ወዳችኋለሁ። መልካም ጊዜ። ቻው ቻው።